በሀገራዊ ምክክር ሂደት የሚታየው የምሁራን ተሳትፎ ከሚጠበቀው አንጻር አነስተኛ ነው ሲል ኮሚሽኑ ገለጸ። ባሳለፍነው ቅዳሜ በሀገራዊ የምክክር ሂደት ምሁራን የሚኖራቸው ሚና በተመለከተ ከአማራ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች የተመረጡ 90 ምሁራን የተሳተፉበት የውይይት መርሃ ግብር በአዲስ አበባ ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በኢትዮጵያ ያሉ ምሁራን በሀገራዊ የምክክር ሂደት ላይ ያላቸው ተሳትፎ ሊኖራቸው ከሚገባው አስተዋጽኦ አንጻር ሲታይ አነስተኛ ነው ብለዋል። አብዛኞቹ ምሁራን ከሂደቱ ራሳቸውን የማግለል አሊያም ሁኔታውን በዝምታ የመመልከት አካሄዶችን የመከተል አዝማሚያዎች እንደሚታይባቸውም አክለዋል። ምሁራን ሀገራዊ ምክክርን በተለየ መልኩ ማየት አለባቸው የሚል አቋም ኮሚሽኑ እንዳለው የጠቀሱት ምክትል ኮሚሽነሯ ጉዳዩ በአመለካከት ልዩነቶች ሳይጋረዱ ያለ ስስት አስተዋጽኦ ሊያበረክቱለት የሚገባ እንደሆነ አሳስበዋል። በመደገፍም ይሁን በመቃወም የምሁራን ድምጽ ሊሰማበት የሚገባ ትልቅ ጉዳይ ሆኖ ሳለ ዝምታ መንገሱ ግን ጠቃሚ አማራጭ ነው የሚል እምነት የለንም ሲሉ ምክትል ኮሚሽነሯ የሀገራዊ ምክክር ኮሚሽኑን አቋም አስታውቀዋል። ይህ በእንዲህ እንዳለ በፌዴራል ደረጃ ባሉ የባለድርሻ አካላት የሚደረገው የሀገራዊ ምክክርና የአጀንዳ ማሰባሰብ መድረክ ከአንድ ሳምንት በኋላ እንደሚካሄድ ምክትል ኮሚሽነሯ መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። በዚህ መድረክ ላይ የመከላከያ ሰራዊት አባላት፣ ሀገር አቀፍ የፖለቲካ ፓርቲዎችና የሲቪል ማህበራት ተወካዮችን ጨምሮ 38 የባለድርሻ አካላት ይሳተፋሉ ተብሏል። በአዲስ አበባው የሚሊኒየም አዳራሽ ይካሄዳል ተብሎ በሚጠበቀው በዚህ የአጀንዳ ማሰባሰብ መድረክ ከነዚህ የባለድርሻ አካላት የተውጣጡ ከ900 በላይ ተሳታፊዎች እንደሚገኙ ተገልጿል። ለ3 ቀናት በሚቆየው በዚሁ መድረክ ላይም ተሳታፊዎቹ የተመካከሩባቸውን አጀንዳዎች አጠናቅረው ለኮሚሽኑ እንደሚያስረክቡና በመጪው ሀገራዊ ጉባኤ ላይ የሚወክሏቸውን ወኪሎች እንደሚመርጡ ምክትል ኮሚሽነሯ አስረድተዋል። በቤንሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ሕይወት ማለፉን ተከትሎ የሀዘን ቀን ታወጀ። በቤንሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ የ19 ሰዎች ሕይወት ማለፉን ፖሊስ አስታውቋል። ትናንት ግንቦት 10 2017 ዓ.ም በግልገል በለስ ከተማ አስተዳደር ከጠዋቱ 3 ሰዓት ከሩብ ላይ አንድ ሎቤድ ከላይ ኤክስካቫተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራ ላይ ከነበሩ ሰዎች ላይ በመውጣት በሰው ሕይወትና ንብረት ላይ ከፍተኛ ጉዳት አድርሷል። በአደጋው የሞቱት ሰዎች ቁጥርም ወንድ 17፣ ሴት 2ና በድምሩ 19 ሲሆኑ ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11፣ ሴት 2 በድምሩ 13 ሰዎች ሆስፒታል በሕክምና ላይ የሚገኙ ሲሆን በንብረት ላይ የደረሰ ጉዳት ደግሞ 55 ሚሊዮን 500 ሺህ ብር የሚሆን ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሜሳ ገልጸዋል። በአደጋው 30 ሰዎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነም ተገልጿል። በዚህ ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሀዘን ታስቦ እንደሚውል አስታውቋል። ጆ ባይደን በፍጥነት በሚስፋፋ ካንሰር መያዛቸው ተገለጸ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና መረጋገጡ ተገልጿል። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫው ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው የተስፋፋ እንደሚገኝ ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል እየተለየ ሲሆን ይህም እንደ ዩኬ የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ይህንን ተከትሎ ባይደንና ቤተሰቦቻቸው የህክምና አማራጮችን እየፈተሹ መሆኑን አስታውቋል። የአሜሪካ ካንሰር ሶሳይቲ የበላይ ኃላፊና የፕሮስቴት ካንሰር ባለሙያ የሆኑት ዶክተር ዊሊያም ዳህኡት እንደተናገሩት ይፋ በሆነው የባይደን የምርመራ ውጤት መሰረት ያለባቸው ካንሰር በባህሪው በፍጥነት የሚስፋፋ በመሆኑ ካንሰሩ ወደ አጥንት የተዛመተ ከሆነ ይድናል ብለው እንደማያምኑም አስታውቋል።
ዶክተር ዳውት እንደቀድሞው ፕሬዚዳንት ያለ ምርመራ የተደረገለት ግለሰብ ምልክቶችን ለመቀነስና ካንሰር ያለባቸውን ህዋሶች እድገት አዝጋሚ ለማድረግ ሆርሞናል ቴራፒ ሊታዘዝለት እንደሚችልም ጠቅሰዋል። ባይደን የመጀመሪያ ልጃቸውን በ2015 በጭንቅላት ካንሰር በሞት ካጡ በኋላ ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናትና ምርምር በርካታ አስተዋጽኦችን ሲያደርጉ ቆይተዋል። ለአብነትም እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾት ኢኒሺዬቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከ4 ሚሊዮን በላይ ሰዎች ለመከላከል የሚደረጉ ጥናትና ምርምሮች ለመደገፍ ሲሰሩም ነበር።